ላይቭ ላይ ነኝ። ያው ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኝ ማለት አታስጨ እግዚአብሔር ምሮኛልና የኢትዮጵያ ሕዝብ ይቅርታ ያደርግልኝ እንጂ በአስፋው መሸሻ ጊዜ የነበረውን ኢቢኤስን ዳግም በኔ ዘመን አመጣዋለሁ እያለ ይገኛል። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ሕዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። ጋዜጠኛ ሶፎንያስ ዋሲሁን እንግዲህ ኢቢኤስ መቀጠር እንደሚፈልግ ጥሪ እያቀረበ ይገኛል እና እንደምናየው ከሆነ ከባለፈው ሁኔታው በተሻለ ሁኔታ ላይ ያለ ይመስል ነበር። እንደሚታወቀው ቅርብ ጊዜ ላይ አንድ በድብቅ የተለቀቀ ቪዲዮ ሶሻል ሚዲያውን በሙሉ ተቆጣጥሮት ነበር እዚህ ምስል ላይ የምንመለከተው እና በጣም ተጎሳቅሎ በከባድ ሁኔታ ላይ ያለ ይመስል ነበረ። ዛሬ ግን በቲክቶክ ላይቭ ላይ ስንመለከተው ገጽታውም እየተስተካከለ ያለና በመልካም ጤንነት ላይ ያለ ይመስላል። ፈጣሪ ጨርሶ ይማረው ነው የምለው። ነገር ግን ዛሬ ላይም እንግዲህ ንግግሩን ሳይጨርስ በመሀከል ላይ ድንገት የሆነ ሰው መጥቶ ላይቭን አቋርጦበታል። በላይቭም ላይ እንግዲህ ጋርድ መጣ ሊወስደኝ ነው የሚል አይነት ነገር ሲናገር ነበር። የምን ጋርድ ነው የሚለው እንግዲህ ምናልባትም እዛ ቦታ ላይ ሞባይል መጠቀም ላይቻል ይችላል። ነገር ግን ደግሞ ላይቭ ላይ ነበር እና በድብቅ በገባ ካሜራ ይሁን የተቀረጸው በምን አይነት ሁኔታ ላይቭ እንደገባ ግልጽ የሆነ ነገር ባይኖረውም ግን ላይቭ ላይ ገብቶ ነበርና የተለያዩ ነገሮችን ሲናገር ነበር። ከሁሉ በላይ ደግሞ እንደሚታወቀው አንዳንድ ሰዎች ወደ አሜሪካ ፕሮሰስ ጀምረውለት ነበር ለመውሰድና እሱ አሜሪካ መሄድ እንደማይፈልግና ኢቢኤስ ውስጥ ተቀጥሮ ኢቢኤስን አንደኛ ቻናል የማድረግ አላማ እንዳለውና እሁድን በኢቢኤስን ሌላ ታሪክ ውስጥ እንደሚያስገባው ሲናገር ነበር። በአጠቃላይ ላይቭ ውስጥ ከሚቋረጥ ድረስ የነበረውን እንግዲህ ንግግር እስኪ በቪዲዮ አብረን እንመልከት። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ሕዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኪብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኪብ ጎበዝ ሆነች ማለት ነው እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው እና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነው እና ኢቢኤሶች እኔን ብትቀጥሩ ታያዋጣችሁ። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሁድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ብላም ብላይ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አረገ፣ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው
እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነኝ። ኢትዮጵያ ቴሌቪዥን ስለማይታይ ነው። ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራ፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለ ገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋ ታስጩ እግዚአብሔር ምሮኛልና 1200 ሰው እያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋ ታስጩ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው፣ ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያን አመስግኑልኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? አይደል ቻሪቲ ያለው ይተካ የከንጨ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ይኸው ጋርዴ መጣ። ላሰርዘዋል